አዲስ ታለንት ሾው ምዕራፍ 4 አራተኛው ዙር ውድድር እንደቀጠለ ነው። አሁን ደግሞ የትወና ሰዓታችን ላይ ነው የምንገኘው። የዚህ ዙር ተወዳዳሪዎች እንግዲህ በግልና በቡድን 3 ተወዳዳሪዎች አሉን። አቤል አሸናፊ፣ ያብስራ ድባቤና ጦቢያ የኪነ ጥበብ ቡድን ዋካችሁ ወደ መድረክ። እንኳን ደህና መጣችሁ። አንድ በጣም ቆንጆ ነው የተሰራ፣ አንድ ደግሞ ጭራሽ ያልተሰራ ሁለት ስቶሪ አለ። እሱ ነው ለእናንተ የምሰጣችሁ። በጣም ለተሰራው እግዚአብሔር ይርዳችሁ ላለሁ፣ በጣም ላልተሰራው ደግሞ እድለኛ ከሆናችሁ ጥሩ ታሳዩናላችሁ ብዬ አምናለሁ። ለእናንተ የምንሰጠው በጣም የምትወዱት ሰው ገነት ወይም ገሃነም ገብቷል፣ የት እንዳለ አታውቁም። ሁለቱም በር ላይ ሄዳችሁ ካላስገባችሁኝ እያላችሁ ትለምናላችሁ። አንዴ ሰው ትሆናላችሁ፣ አንዴ መልአክ ትሆናላችሁ፣ አንዴ ሰይጣን ትሆናላችሁ። 3 ካራክተር ነው የሚሰጣችሁ። ስለዚህ ይህንን ነው የምትሰሩት። የሶስታችሁ ቡድን፣ የሁለታችሁ ቡድን አንተ ገዳይ ነህ፣ አንተ ገዳይ ወንድምህን የምታድን ነህ። ወንድምህ መኪና ገጭቷል፣ ሰው ገሏል። ወንድምህ በህይወት እስር ቤት ባይገባ አንተንም ቤት ያለችዋንም ትንሽ እህት ያስተዳድራል። አንተ ግን እስር ቤት ወንድምህ ቢገባ ራስህንም ትንሿ እህትንም አታስተዳድርም። ስለዚህ ወንድምህን አሳምነህ እኔ ነኝ መኪናውን የገጨሁት ብለህ ትራፊክ ከመምጣቱ በፊት ቁልፉን ተቀብለህ ራስህን ወደ እስር ቤት መላክ ነው። ይህን ሲቹዌሽን ነው የምትሰሩት። ተወዳዳሪዎች መልካም እድል ይሁንላችሁ። እንግዲህ በቀጣይ በተናጠል ስራዎቻቸውን የሚያቀርቡልን ይሆናል ካፍታ የማሰቢያ ጊዜ በኋላ። ምንድን ያደረኩት ቸርነት? እስኪ ንካት። በየት ትኖራለች? ወይኔ ህፃናት እኮ ናት። እኔን ማመን አልችልም። አሬ ሰው አለ። ወይኔ ትንፋሹ ያለ አይመስለኝም። ምን ማለት ነው? ሆስፒታል እንውሰዳት በእናት። ምን ነው የመታት? አሁን ምንድነው ማድረግ ያለብን? ጋዴ ሽት ተረጋጋ። አንተ ደግሞ በእናት እንደዚህ አይደለም መሆን ያለብን። ሞታለች እኮ። አትጩህ። አንተ ሰው ይሰማናል። በእናት ሞታለች። አምላክ አንተ ምን ሆነህ ነው? በእናት ሰው ይሰማናል። አይደለም በእናት ዝም በል በቃ። መፍትሄ ህይወት እስከም እኮ ነው እጄ ላይ ያለው። በቃ ዝም በል በቃ ዝም በል። ችግር የለም። መፍትሄ እንፈልጋለን። ስማኝ በእናት። መፍትሄ? ምን አይነት መፍትሄ? ምንድነው መፍትሄው? አባታችን ነው የምናደርገው። ደም እኮ ነው እጄ ላይ ያለው። አልገባህም? በቃ ስማኝ። እኔ እጄን እሰጣለሁ። ምንድነው የምታወራው? ማይመስል ነገር አትናገር እንዴ። በቃ ስማኝ በእናትህ። እኔ አንዴ እየነደውት ያለው። በቃ እኔ እጄን እሰጣለሁ። አንተ ለቤተሰባችን ታስፈልጋለህ። እንዲህ አይነት ነገር አይሰራም። ለሚጣ ታስፈልጋታለህ። ስማኝ በእናትህ ስማኝ። በቃ እንዴ መንፈሷ እንዴት ያረጋኛል? ይሄን እንዴት ነው የምትፈርድብኝ? ቅጣቴንማ እኔ ራሴ ነኝ መቀበል ያለብኝ። ለሚጣ አንተ አለላት አንዴ። ስማኝ እኔ ለውላት ምን አረግላታለሁ? እንዴት ነው ማታረግ? እኔ ነፈስ ነኝ በቃ እንደምትሄኝ ነኝ በቃ። ስራ አልሰራ ምን አልል በቃ። እኔ ምንም አላስፈልግም። እኔ እሰጣለሁ እጄን። ይኸውልህ በቃ ምንም እንዳትከራከረኝ። ዝም በለኝ በቃ። ዝም በለኝ በእናትህ ስለምን። ይሄንን እኔ አልቀበልም። እኔም አልቀበልህም። ተወኝ በእናትህ አንተ ቸሬ። እየሰማኝ ነዋ። ዝም በል በቃ። ምንድን ነው የምትለኝ? ዝም በል በቃ። እኔ እጄን እሰጣለሁ። እንዴት እጄን እሰጣለሁ? በቃ አንተ ለሚጣ ታስፈልጋታለህ፣ ለቤተሰባችን ታስፈልጋለህ። በቃ
አትነጫነጭብኝ። በቃ በእናትህ ዝም ብለህ በቃ ሂድ። እኔ እጄን እሰጣለሁ። ከዚህ አካባቢ ጠፋ ሂድ በቃ አልኩህ። አንተ ሂድ በቃ አንተ በእናትህ ወይኔ ሚኪ ውሸትህን ነው በለኝ። እስማውል ኧረ ህፃናት ሚኪ ና እንጂ ለምንድን ነው እዛ ጋር የምትቆመው? ና እንጂ ቆይ ልንካት ወይኔ ጉዴ ፈላ። ሞታለች። ወይኔ ጉዴ ፈላ። ወይኔ ህይወቴ ተበላሸ። ወይኔ ምንድን ነው የምናደርገው? በማርያም ሚኪ መፍትሄ ስጠኝ። ልጅ እኮ ነው የገደልነው። እሺ ስማኝ፣ ቆይ ተረጋጋ፣ ዝም በል። ይኸውልህ አሁን ምንም ብቻ አድምጠኝ፣ ምንም ብቻ አንተ ትሄዳለህ። ይኸውልህ ልጅቷን እኔ ነኝ የገጨኋት። ምንድን ነው የምታወራው? ስማኝ፣ አሁን ይኸውልህ ስማኝ፣ ዝም በል እንዳትጮህ። ይኸውልህ አሁን ሰዎች የሉ እያየሁ ነው አካባቢውን። አንተ ሂድ፣ እኔ ነኝ የገጨሁት። እኔ ኃላፊነቱን ወስዳለሁ። እቤት ያለችውን ሰላም ለማን ትተህ ነው ታዲያ እስር ቤት የምትገባው እኮ? እስር ቤት አንተ የምትገባው እንዴት ሆነ ነው? እኔ ምን ስራ አለኝ? በምን ላስተዳድር ነው አንተንም እሷንም? አልሰማህም? እኔ ነኝ የገጨኋት። አልሰማህም? ስንጫጫ ሰው እንዳይመጣ አንተ ልጅ ሰውኝ እኔ ነኝ የምታሰረው። ይሄንን እኔ መፍትሄ አምጣ ነው ያልኩህ። አንተ ታሰር አላልኩህም? መፍትሄ ስጠኝ። መታሰርም ካለብኝ እኔ ነኝ የምታሰር። ስማኝ እባክህ፣ ስማኝ። ተረጋጋ። እኔ ነኝ የገጨኋት። ለሰላም አንተ ታስፈልጋታለህ። ስራ የለኝ ምን የለኝ። እስር ቤት መጥቼ አንተን በምን ጠይቃለሁ? ትምህርቷን እንድጨርሳት በምን አደርጋለሁ? እሺ በለኝ። አንተ ይጠፋ፣ እኔ የሚወጣውን እወጣለሁ፣ ምንም ሰው ሳይመጣ። እባክህ እሺ በለኝ። በቃ ሂድ። እሺ በለኝ፣ ሂድ። ለአስተያየት ስለሆነ ከካራክተር መውጣት ይቻላል። የአብስራ ድባቤና አቤል አሸናፊ በዳኞች የተሰጣቸውን ስራ ይህን በመሰለ ሁኔታ ጋብዘውናል። ዳኞች ምን ይላሉ? እስኪ አሼ። እኔ እንግዲህ ይሄ ፈርስት ኢምፕሬሽን ላስትስ ፎሬቨር ይባላል። አስታውሳለሁ አንተን ያኔ የመጀመሪያ ታለንት ሾው ሲጀምር የነበረ ፐርፎርማንስ በጣም ቤስት ነበረ። ከዛ በኋላ ሁለተኛውም ላይ 3 አምናት ሀፒ። አሁን ራሱ እዚኛው ላይ ስትገባ የመጀመሪያው ላይ ጥሩ አልነበርክም። እንደው እንደ እንትን ከተወሰደ ልክ ወይኔ ጉዶንኩኝ ብለህ ምናምን መሬት ስትነካ እሱ ሰዓት ላይ ቆንጆ ነበረ። የመጀመሪያው ሾው ሁለታችሁም ቦዲ ብሎኪንግ በጣም ነበራችሁ። በቃ በጣም ተጨንቃችሁ ጭንቅላታችሁ ውስጥ የሆነ ነገር ስታክ አድርጓል። ቦዲያችሁ በጣም ሲተናነቃችሁ ነበር። ጥሩ አልነበረም። ማን ልበለው እንደሚያንተ ስምን በዚህ ጋር ያለ የአብስራ ደግሞ የሆነ ሰዓት ላይ እሱን የሆነ ስትጫነው ምናምን አንተም ጥሩ መጥተሃል እንጂ የመጀመሪያው ሾው ቶታሊ በቃ ቦዲ ብሎኪንግ የታየበት ነበር። በዛ የመጀመሪያ ሾው ላይ ግን የሆነች የሚወጡ ፖይንቶች ነበር። የሆነች ፖይንት ሰዓት ላይ ደቂቃ ላይ ይሄ ጭንቅላታችሁ ውስጥ የሚይዛችሁ ነገር ያለፋችሁ ጥሩ ነገር አሳይታችኋል። ነገር ግን ሁለተኛው ሾው ሲመጣ በቃ ሁለተኛው ቤስት ነው። በቃ በተለይ ይኸውልህ ወንድምህን ለማዳን ያደረክበት ነገር እውነተኛ ማንነትህን ያሳየው። በቃ ፐርፌክት ነው። በጣም ደስ ይላል ይመስላል። ዩሲ ስንት ሰዓት ነው ሰዎች እንዳይመጡ ተንበርክከህ ምናምን ያሳየው ነገር በጣም ደስ ይላል። ይሄ this is ያንተ እውነተኛው በቃ እንትንህ ነው፣ መለኪያው ነው። አንተም እንደዛው
ያሳያችሁት ነገር የሁለታችሁ ሁለተኛው ሲል ላይ ከተወሰነ ዳያሎግ በኋላ በጣም ቤስት ነው። ግን አሁንም ምንድነው ምናልባት ማሂ በኋላ ላይ በደም ታብራራዋለች ወደ ኢማጂኔሽን ይሄ ኢማጂኔሽን የሚባለው ነገር ያመናችሁትን ነገር ማሳየት የሚባለው ነገር ላይ በጣም ደጋግማችሁ ቤት መስራት መቻል አለባችሁ። የተለያየ ገጸ ባህሪ ሽፍት እያደረጋችሁ አስኢፍ እዚህ ጋር ተመልካች እንደሌለ ረስታችሁ እዛኛው ነገር ውስጥ መግባት ቶሎ ሽፍት የማድረግ ካፓሲቲ በጣም ያስፈልጋችኋል። ተዋናይ ያልመሆኑ ትፈልጉት እሱ ነው በቃ ዘ ኤንድ ኦፍ ዘ ዴይ። እና ሁለተኛዋ በጣም ሰው አንደኛ ነች። ይቅናችሁ። በቃ ለኔ መካከለኛ እንትን እይታ ነው ያለኝ። የመጀመሪያው ሁሉ ጊዜ አሁን ያየሁት ነገር ምንድነው የመጀመሪያው ላይ ስቶሪውን የክላይማክስ ነገሯን ስትራክቸሮቹን እስኪገባችሁ ድረስ እንደ ፕራክቲስ ማድረጊያ ናት። ሁለተኛ ላይ ኦልዌይስ ስዊች ስታደርጉ ላይክ ስትራክቸሩን የሆነ ነገር ታውቁታላችሁ፣ ፍሬሙን የቱጋ ኢሞሽን የቱጋ ምናምን እንደዚህ ፊል ስለምታደርጉት ሁልጊዜ ሰከንድ ፐርፎርማንስ ላይ የሆነ ሪል ማንነታችሁ ይወጣልና እሱን ነው ያየሁት። አሺዬ አንስቷት እንትን የተዋት ነገር ላይ ለመጨመር ነው ኢማጂኔሽን። ልጅቷን እዛ ጋር ስታነሷት እያየዋት ነበር። ልጅቷ ናት ምናምን እያልኩ ነበር። አነሳሳችሁ ስሞል ዲቴልስ ቅድም በጣም ብዙ ጊዜ ማሄ ደጋግማ ያለ ኢማጂኔሽን በጣም በቃ ልጅቷ የሞተች ልጅ ምናምን በዛ መልኩ የሆነ እንትን ነገር ስክሪፕቶ የሆነ ነገር የተነሳ ነው የሚመስለው። ገብቷችኋል አይደል? ዲቴል ነው ግን በጣም ደግሞ ኢምፖርታንት ነው። እና እንደዚህ አይነት ነገሮችን ሲምፕሊ ፕራክቲስ ማድረግ ይቻላል። ገብቷችኋል አይደል? ኢማጂኔሽን ማለት ደጋግሞ በአንድ ነገር ላይ ትኩረት በማድረግ ያንን ነገር ኢምፕሮቫይዝ የማድረግ ከዛ ጋር ስሜታችንን የማጋባት የማገናኘት ጉዳይ ነው። እና ሲምፕሊ የሆና እኮ ይሄ ዱላ በቃ ሁልጊዜ ቁጭ ስንል ዱላ እጄ ላይ እንዳለ ካሰብኩ እንደ አክተር ሁልጊዜ እንደዚህ ይላል። እሱን አዙረው ስለት አዞረዋለሁ እጅ ላይ ሲምፕሊ ቁጭ ብላችሁ ገብቷችኋል? ዱላ ማሽከርከር እንደዚህ ቀለል ካሉ ነገር ጀምሮ ያ ነገር ሪሊ ከስሜታችን ጋር እየተጋባ ዲቨሎፕ እያደረግ ነው እንሄዳለን። የኢማጂኔሽን አቅማችንን እንትን ይለዋል። ገብቷችኋል? ዝም ብለህ ዱላ ያዝ ብልህ እስቲ ያዘው እንደዚህ በሁለት እጅ አንድ ዱላ ያዝ፣ በሁለት እጅ ያዝከው ልበልህ። አረ እንደዚህ ቆሞ አዙሮ እስቲ አይ አዙራ ያዘው እንደሱ ነው የምትይዘው። ይኸኛው እስጂ አየው አይደል? ዚዚት ቀላል ትመስላለች ግን በጣም ቴክኒካል ነውና እንደዚህ አይነት ሲምፕል የሆኑ ፕራክቲሶች ብቻ ጊዜው ደግሞ በጣም ቀላል ነው። ዩቲዩብ አለ ምናምን ኢማጂኔሽን እንዴት ነው ምናምን እንደዛ አድርጋችሁ በጣም እንትን ብትሉ እንትናችሁን ፐርፎርማንሳችሁን በጣም ያሳድገዋል ማለት ነው። ቴንክ ዩ። ጥሩ ነው የሰራችሁት። የመጀመሪያው የጓደኞቼን ሀሳብ ሼር አደርጋለሁ። የመጀመሪያው ላይ ኢቭን ያብስራ ጥሩ ነበር ካንተ እንደውም የመጀመሪያው ላይ ግን ምን ማለት አልቻልክም፣ ኃላፊነት መውሰድ አልቻልክም። እሱ የሚጫጫውን ጩኸት ማብረድ አልቻልክም። አይተዋል እሱ ሲያበርድህ ሂሚኒት እርግጠኛ ነው አይሆንም አሁን ሂድ ሲል ኦርደር ያደረገበት ኢንቶኔሽኑ ድምፁ እርግጠኛነቱ እርግጥ ነው። በቃ ሄድ አንተ ንዝንዝ አይደለም የሚያደርገው ሂድ። ይሄ አርቲኩሌሽን ሪዞኔሽን ሰብቴክስት የምንለው ነገር የሚያመጣው ነገር አለ። ከልባችን የሆነ ነገር የሆነ ሰፈር ውስጥ አይታል የሆነ ትንሽዬ ልጅ ምናምን ነው የሰፈሩ ዋና ጉልቤ ለምን እገላለሁ ካለ ይገላል። እገላለሁ ያለው እኮ በቃሉ ነው። ግን ሲልህ እንዴት ነው የሚልህ? ሂሚኒት ላፉ አይደለም እሱ ባካመሉ ነው ቶ የሚባል ልጅ አይደለም። ካለ ምን ይላል ያረጋል። ላያረግም እኮ ይችላል ግን ሲለው ከምኑ ነው የሚለው? ዊዞል ኢነርጂ ነው የሚለው። ዳት ሰብቴክስት የምንለው ሞቲቭ ዲዛየር የምንለው ነገር አቤል ላይ ነበር። ሂድ ሲል እርግጠኛ ደቂቃ እንድትቆይ ዳሷ የሄድከው ያልተነጫነች የታዘዝከው የሱ ሂድ አባባል ልክ ስለሆነ ነው። ለምንድን አንተ ሂድ ብለህ እሱ ያልሄደው? ገብቷላ? እርግጠኛነት። እኔ እንደውም እምቢ ሲል ብታፍነው እያልኩ እያሰብኩ ነበር። በቦክስ ብለህ ጥለው አፉን አፍነ እጁን አስረ አንዳንድ ሰዎች እምቢ ይሉናል። ቀያ ታይም ማለፍ አለበት አይደል? ኃይል ሁሉ እንጠቀማለን። አገኘኛል። ለምን እርግጠኛ ከሆንክ አንተ ዳት ማች ፖሊሶቹ ሳይመጡ ምን ማድረግ ነው ያለብህ? እሱን መደበቅ ነው ያለብህ።
ተግባባን አይደል? ተረፈ አሏቸው የኢማጂኔሽን በጣም ልጅቷንማ መጨረሻ ላይ ረጋገጣችኋት፣ ጨፈራችሁባት ምናምን መኪናይቱ ጋር እንዳላናቀም ምናምን። በተለይ ቴክኒካል ኢማጂኔሽን ዜሮ ነበራችሁ። ምንም ልናገኝ አንችልም። ጥሩ ነገራችሁ ኮንሰንትሬት አድርጋችሁ እዛው ናችሁ። ዳይዳክቲክ ሞኖተነስ የሆኑ ነገሮች ትንሽ ትንሽ ነበሩ፣ ግን በዚች ቅጽበት ለተሰጣችሁ ደብል ካራክተር ግን በጣም ቆንጆ ነገር አይቻለሁ። ቴንኪዩ። እናመሰግናለን። አቤልና ያብስራ መልካም እድል እንዲሆንላችሁ እንመኛለን። እንግዲህ ተወዳዳሪዎች በዳኞች የተሰጣቸውን መነሻ ሀሳብ ምክንያት በማድረግ ድንገት የፈጠራቸውን እያቀረቡ ይገኛሉ። በቀጣይ ስራቸውን የሚያቀርቡልን ጦቢያ የኪነ ጥበብ ቡድን ይሆናሉ። ከነሱ ጋር መልካም ቆይታ ይሆንልን።